እና ምን ታስቢያለሽ? የወደፊት ሚስቴ ብትሆኝ አንቺን ወድጄሻለሁ፣ ካንቺ ጋር መሆን እፈልጋለሁ፣ ወደፊት እስከ መጨረሻው አብረን እንድንሆን እፈልጋለሁ። ሽማግሌ ለማን ነው መላክ ያለብኝ? አሁን ይሄ እንድትነግሪኝ እፈልጋለሁ። እኔ አሁን 26 ዓመት ሊሞላኝ ነው። በ27 ዓመቴ ማግባት እፈልጋለሁ። ከምንም በላይ ምን ደስ እንደሚለኝ ታውቂያለሽ? አንቺን ያገኘሁበት ቀን በጣም ነው ደስ የሚለኝ። ስንት ልጆች ቢኖሩን ደስ ይልሻል? 5 6 7 8 ልጅ ቢኖረኝ ደስ ይለኛል። አንቺ መለየት፣ አንቺን ማጣት እኔም በጣም ያስከፋኛል። አሁን ላይ ፍቅረኛ ኖሮ ያውቃል? አሁንም አለኝ። እስካሁን ሚዲያ ላይ ለዋጣት ስላልፈለግኩኝ ነው እንጂ አለኝ ፍቅረኛ። ሰበን እንዳማረብን ባውዳመቶ ፍቅራት ነብብን ሰበን እንዳማረብን ባውዳመቶ ፍቅራት ነብብን ቤት ለሌሎት ለራቆት ባካል በያሉበት መልካም አመት ባለ ለሌሎት ለራቆት ባካል በያሉበት መልካም አንቺ ኢትዮጵያና የለፈለሽ አመት እስከ አመት ይምላ ጓዳሽ አንተ ኢትዮጵያ አባት እሺ በልህ ከሰው እንዳታይ እንዳይጎልህ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? አለን እግዚአብሔር ይመስገን። እንኳን ለዳግማ ትንሣኤ በዓል በሰላም አደረሳችሁ እያልን ያው በዓሉ የሰላም የፍቅር የአንድነት የመተሳሰብ እንዲሆንላችሁ መልካም ምኞታችን ነው። ያው እንግዲህ ከቤተሰብ ተለይታችሁ የምታከብሩ እህት ወንድሞቼ፣ ከቤተሰብ ጋር ማሳለፍ የናፈቃችሁ ደግሞ በቀጣይ ዓመት ተሳክቶላችሁ ሀሳባችሁ ውጥናችሁ ሁሉ ነገር ሰምሮ ከቤተሰብ ጋር እንድታሳልፉ መልካም ምኞቴ ነው። እውነት ለመናገር በጣም ደስ ይላል በዓሉ። ባለፈው ያው እንዳያችሁት ያለፈው የትንሣኤ በዓል በደንብ አላከበርኩትም ነበረ ምናምን ሰላምም ታማ ምናምን ስለነበረ ያለው ነገር ትንሽ ደስ አይልም ነበር። ግን አሁን እግዚአብሔር ይመስገን ዛሬ እንዴት ነው በዓልን አልመሰልኩም እንዴ ነው አላማረብኝ። ያ እንግዲህ ዛሬ ፋፋ ብያለሁኝ። ብቻዬን አይደለሁም። ሰላምም የሚጣፍጥ እጅ የሚያስቆረጥ ምግብ ሰርቼልሃለሁ። እንዲሁም ደግሞ ቡናው ምኑ ሁሉ ነገር ይፈላል እና ቶሎ ተብዬ ተጠርቻለሁኝ። እንግዲህ እንሂድና የተዘጋጀውን ምግብ ሁሉን ነገር እሷስ እንዴት ናት? እንግዲህ ተመሳሳይ ልብስ ምናምን አምጥቼላት ነበረ። እሱን አድርጋለች ምናምን። መቼም አምሮባት በዓልም መስላ እንደምትጠብቀኝ አልጠራጠርም። የምሬን ነው የምላችሁ። ከዛ በፊት ግን ሁላችሁም ይሄን ቤት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩት ቪዲዮን። እርቦኛል። ስለዚህ እንግባና ያለውን ነገር ከሰላሜ ጋር ደግሞ ምን መስላለች የሚለውን ነገር አብረን የምናየው ይሆናል። እስከ መጨረሻው ተከታተሉኝ። የምትሰራው ነገር ሁሉ በጣም ነው የሚጣፍጥላት። ግን እስኪ ያለውን ነገር ደግሞ ዛሬ ከስከ ዛሬው የተሻለ ነው እንዴት ነው የሚለውን ነገር አብረን ገብተን እንቀምስላታለን። እንኳን አብሮ አደረሰ። እንዴት ነው ዳንሽ? አንዴክ ምንድነው እንደዚህ ቁንቲ እንዴ? በዓል አይደለም በዓል አልመሰለሽ? እስኪያት ነግባ እስኪ እንግባ ነው። ዋው ዛሬ ቡና ምናምን ብዙ ነገር ሊፈተን ነው እ መላር ትንሽ አርፋጅ ነው። እንዴት ነሽ? የምር በጣም አምሮብሻል። እግዚአብሔር እስኪያት ሞናሊዛን አልመሰለችም? እሺ ሰላም ልበላችሁ። እሺ ባችሁ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ከሀገር ውጭም ሀገር ውስጥም ያላችሁ ሰላማችሁ ይብዛልኝ። ዛሬ እንግዲህ በዓል ነው፣ ዳግመ ትንሣኤ ነው እና እንደዚህ አምረንላችሁ ተውበንላችሁ መተናል። በዚህ አጋጣሚ ሀገር ውጭ ሆናችሁ ሀገር ቤት መታችሁ በዓልን ከዘመድ አዝማድ ጋር ከቤተሰብ ጋር ማክበር አስባችሁ ያልሆነላችሁ ያልተሳካላችሁ ቤተሰቦቻችን ይከፋል። አዎ ይደብራል በጣም። ግን ደግሞ እግዚአብሔር ያለው ነው የሚሆነው። ቀጣይ ዓመት ይሳካል አንጠራጠርም። እና ባላችሁበት ሁላችሁ ሀገር ውስጥም ሀገር ውጭም ያላችሁ ቤተሰቦቻችን እንኳን ለዳግመ ትንሣኤ በዓል በሰላም አደረሳችሁ ማለት እፈልጋለሁኝ።
አንተም እንኳን አደረሰህ። እንኳን አብሮ አደረሰን። የምር አንቺን በጣም አምሮብሻል። በዓልም መስለሻል። ባለፈው እንዴት እንዳሳለፍን ታውቂያለሽ? የባለፈው ጊዜ ከባድ ነው። በዓል አይመስልም ነበረ። ሆስፒታል ነበር የነበርነው እና ቤተሰቦቻችን የዛን ሰዓት ደህና ሆነን እንኳን አደረሳችሁ ለፋሲካ በዓል ብንል ደስ ይለን ነበር። ግን እግዚአብሔር ያለው ነው የሚሆነው። ይኸው የዛሬን ጤና አድሎን የዛሬ እችን ቀን አድሎን ለዳግመ ትንሣኤ ጤነኛ ሆነን ለማለትም በቅተናል። አዎ ጤነኛ ሆነን እንደዚህ የዛሬዋ ቀን ላይ ለመድረስ ይሄን በዓል በደስታ በፍቅር በጤና ለማክበር በቅተናል። ብቻ ተመስገን። አይ በጣም እኔም ደስ ብሎኛል። እግዚአብሔርን ያው ብዙ ነገሮች ወደ በኋላ እናገረዋለሁ። አሁን ግን በቃ እንደዚህ አምረሽ ደምቀሽ ስላየሽ ብቻ ለኔ ትልቅ ነገር ነው። ብቻ ደስ ብሎኛል። ግን አምሮባል በጣም ምን ላድርጋት? ልብስ ራሱ እና በጣም ነው የሚያምረው። ቤተሰብ በጣም ነው የሚያምረው። ልብሳችን ያዘጋጀሁትን ላሳያችሁ እንጂ ለቤተሰብ። እሺ በነገራችን ላይ በዚሁ አጋጣሚ የምናገረው ሙያ ላይ አትታማም፣ የእውነት ማለት ነው። በጣም ጎበዝ ናት። ሞር ደግሞ ዛሬ ከዛሬው ይጣፍጣል አይጣፍጥም የሚለውን ደግሞ ቀምሰን የምናረጋግጥ ይሆናል። እንሂድ። ሲያዩት ያላማረ ሲበሉት ያቅራሉ። ኧረ እኔ በቃ ባልበላስ እስኪ ናሳያቸው። ባልበላስ እንዲህ ኧረ ይሄኛውስ ዋው ሞቱ ክትፎስ እሱን እኮ አላዘጋጀሁም። ጁሲ አለ ቤተሰብ አይታችኋል። ክፍት አለው የለም ክትፎ በጣም ነው የምወደው እግዚአብሔር። ከዛ ጠጅ በብርሌ እኔ እኮ ላለማሳየት ሞክሬ ነበር። አየኸው አንተ ሲጀመር እዛ ጋር ሆነ ራሱ ጠጁ ጋር ነበርኩ። የምሬን ነው የምላቸው። ዋው ብቻ ደስ ይላል እኮ። እቺ ጠጅ በብርሌ የሚባለው ነው። ብርሌ ማለት እቺ ናት። አጠጣጡ ከቀዳሹ በኋላ ታይታ እኔ እቺን ማቀት አያቴ ጋር ነው። ኧረ እባክሽ እውነት አያቴ ጋር ከድሮ ጀምሮ አያታለሁኝና አሁን ደግሞ እንደዚህ ብርሌ ትባላለች። በቀይ ተናግሬዋለሁ ቅድም። ሙያሽ በጣም ነው የሚጣፍጠው። ዛሬም ደግሞ ቀምሽ እስኪ። እየተጠራጠርክ ነው? አረ ለምን ጠራጠራለሁ? ቤተሰብ እየተጠራጠረኝ ነው ይሄ ልጅ። ከምንም በላይ ምን ደስ እንዳለኝ ታውቂያለሽ? ባለፈው ያሳለፍንበትን ሁኔታ ሳስበውና አሁን እያሳለፍንበት ያለነውን ጊዜ ሳስበው ፈጣሪ ምንም የሚሳነው ነገር እንደሌለ ነው የሚሰማኝ። እግዚአብሔር ብቻ ለሁሉም ነገር ተመስገን። ልኛውንም አይባልም። በባዶ ዳስ ለበለው እኔ እኮ መቼ ነው የምታመጣው ምግቡን እላለሁ እና ቤተሰብ እያገፉት ነው። ቁጭ ላይ ይታዘበኛል። መጣሁኝ። እሺ ቆዩ ኖር ብለናል። እስክበላ በጣም ነው የቸኮልኩት። ባይዘው እርቦኛል። እበላለሁ ብዬ እዚህ ምንም ያልበላሁት እስካሁን። እኔ እያለሁ እንዳትጨነቅ። ይጣፍጥ ምግብ ነው ማበላክ። እና በዓል ግን አሪፍ ነው። በጣም ቆንጆ ነው። ደስ ይላል በጣም። እኔ የምር እንጃ ያው ከበላሁ በኋላ በደንብ እወራለሁ ብዬ ስላሰብኩ በጣም ደስ ይላል። እኔ እንጃ የምር በዓል የሚመስል ነገር ከስንት ጊዜ በኋላ እየተፈጠረ ነው ድጋሚ። ያነሳል። ላንቺስ? መጀመሪያ ላንተ የምትወደውን ክትፎ ላድርግልህ። ክትፎ ለምን እንደሆነ አላውቅም። በቃ ክትፎ ኧረ በስመ አብ። እሷ ደግሞ ስለምታውቅ በደንብ ነው የምትሰራው። እኔም በደንብ ነው የማደርግልህ። በቃ እየበላሁት ቤተሰብ ይሄን የሚጣፍጥ ምግብ ባሉ አብረን ብንበላ እንዴት ደስ እንደሚለኝ ይሆናል። አንድ ቀን ከሁሉም ጋር ተሰብስበን አንድ ላይ ምን ብላ ብቻ ይለዋል እንዴ? ተተናጨው እንበላ እንዴ? በስመ አብ። የኔ ብራዘር እና ሚስቱ በጣም ነው የሚዋደዱትና ከምንም በላይ ሁሌ ይገርመኛል። ሁሌ እግዚአብሔርን የሆነ ምግብ ሲበላ እሷን ሳያጎርስ አይበላም። እሺ ልነሳ። አረ
እሷን ሳያጉርስ በቃ አይበላም። ሁሌ እኮ ነው ሁሌ እግዚአብሔር እና እንደ በጣም ፍቅራቸው እንዴት ደስ እንደሚል። እሺ እኔ ላጉርስክ። እኔ አንድ ሳላጉርስ ሁለት ጉርስኝ ነው። ምን ላድርግ? አንቺ እያጎረስኩሽ ስለነበር አልተመቸሽም በሚለው እንደያዙ። እሺ ላጉርስ አንድ ብቻ። ማጉረስ ግን ብዙም አልችልም ታውቃለህ። ምላስን እንዳትቆርጣ። ምን ለማስገር ምን ታውቃላችሁ? የሰው ጉርሻ ማለት በጣም ትንሽ ከመሆኑ የተነሳ ምላስ ነው የምታስቆርጠው። ከዚህ በኋላ አላጎርስክም። እሺ ግን ማጉርስሻለሁ ታዲያ። አጨክንብሽም። በተጨፈረ ይቅላል። አይ ቀጆ በቀጆ ችግር የለም። እንግዲህ አይነት ዛሬ እንዴት እንደሚያዝ ግን አላውቅም። እንዲህ ነው ቆዩኝና ሳየው ራሱ እንዴት ደስ እንዳለኝ። እንዴ እናመሰግናለን። ላንቺ ሳቆጅም እንዴ ተማሪ ጠጅ አይጠጣም። ስማት ጥጭም ሜቢ እንደው በዓል ስለሆነ ትንሽ ተቀመሽ ብዬ። ያው ቸርስ እና ምንም እሺ በቃ እኔ ቡናውን ላፍላልካው። እሺ ቡናዋ እየደረሰ ነው። ያው እንግዲህ እንደምታዩት ነው ሙያዬን ጆሲ መስክሩልኛል። ያው እናንተም እንደምትመሰክሩልኝ አልጠራጠርም። ብላሽ ጆሲ። እሺ አረ በቃ እንጠገብኩኝ ነኝ። ይሄን አምሮት የሚያስወጣ ይባላል የቡና ቤተሰብ። ጆሲ ወይኔ የምር ማለት ነው የበዓል ድባብ እግዚአብሔር ብዙ ጊዜ ደስ የሚለኝ ምን ታውቂያለሽ? አሁን ቤተሰብ ጋር በዓል ማሳለፍ ደስ የሚለኝ ነገር በቃ እንደዚህ ፋዘር እና ማዘር ቤተሰቦች እንደዚህ የሚያደርጉት ነገር ምናምን በጣም ደስ ይለኛል። እና ከስንት ጊዜ በኋላ ቆይቻለሁ ከቤተሰብ ከተለዩ 1-5 ዓመት ሆኖኛል። ልጅ አላውቅም እና ያንን ድባብ ነው የመለስሽልኝ። ብቻ ቴንኪዩ። ወደ ቡናው ቀረብ በል። ውድ ቤተሰቦች የምሬን ነው የምላችሁ፣ በጣም የሚጣፍጥ ነገር ነው እየሰራችሁ። እሷ እዛ ጋር ቡና እያፈላች ነው። አልሰማችኝም የማወራውን። ብዙ ማውራት ማጫወታት ምስጢር አለኝ። እንዴት ናት ግን ልጅ ጋር እንዲህ ስትታይ ምናምን በባህል ልብስ በምን ደግሞ በጣም ደስ የምትለውና እንዴት ምን አሰባችሁ እናንተ? እኔ ያው ጥሩ ነገር እያሰብ ነው አይምሮዬ። በቃ ይቺ ልጅ ለወደፊት ጥሩ ነገር ትሆናለች። ወደፊት አንድ ሰው የሚፈልጋት አይነት ሴት ናት ምናምን፣ አንድ ሰው ሳይሆን ሁሉም ወንድ የሚፈልጋት አይነት ሴት ናት ምናምን እና እስኪ ይችንም በዛው እንወያይበታለን። ለማንኛውም ቡናው ደርሷል እያለች ነው። እስኪ ወደ ቡናው እንሂድ። አይ ዛሬ በዓል ስለሆነ ማለት ነው ቡና አልጠጣም ምናምን እንዳትይዝም ብለሽ ቅጂውና ቢያንስ ለድባቡ ማለት ነው ትቀምሻለች ማለት ነው። የምር አቀራረቡ ምናምን ግን ደስ ሲል ዋናው አቀራረቡ ነው አልኩህ እኮ ቅድም ስታይ ያላማረ። ዛሬ የምሬን ነው የምላችሁ ቤተሰቦች። ብዙ ያልጠበኳቸውን ነገሮች አድርጋልኛለች። በጣም የተደሰትኩት። አቤት ሙያ! እንዴት ነው ቡናው ስታየው? የዶሮ አይን አይመስልም? በጣም ባለፈው የዶሮ አይን ስትል ነበር። ፍርፍር ቡና ነው እሺ፣ የዶሮ አይን ይባላል። ዋው! የምሬን ነው የምላችሁ። ይህን ቡና አንድ ከጠጣችሁ ኧረ በስመ አብ! ምን ትላለች አያቴ ምናምን ምን ይላሉ መሰለሽ? ቡና የሆድ ያስወራል ይባላል። ብዙ ጊዜ አይተሽ ከሆነ ጎረቤቶች ምናምን ሰብሰብ ብለው ቡና እንጠጣ ነው የሚባባሉት። ሀሳባቸውን ለመካፈል ሲፈልጉ፣ እንደ ልብ ማውራት ምናምን ሲፈልጉ እንደዛ ነው የሚሉትና እስኪ አንቺና እኔም እስኪ ፈጣሪ እንዴት እንዳገናኘን ታውቂያለሽ? እና የምር ከምንም በላይ ምን ደስ እንደሚለኝ ታውቂያለሽ?
አንቺን ያገኘሁበት ቀን በጣም ደስ የሚለኝ የምሬን ነው የምልሽ። ላይክ አንዳንድ ጊዜ የሆነ በቃ አስበሽው የምትሄጂው ነገር ሁሉ እንዳሰብሽው ላይሆን ይችላል። እኔ የምሬን ካሰብኩት በላይ ፈጣሪ አንቺን ስለሰጠኝ በጣም እድለኛ እንደሆንኩ ነው የሚሰማኝ። በጣም ሰው መረዳት ትችያለሽ። በጣም ለሰዎች ቀን ሀሳቢ ነሽ። በጣም ካለሽ እንብላ፣ እንጠጣ፣ እንካፈል ነው እንጂ ብቻዬን አታውቂምና እንደዛ አይነት ሰው በመተዋወቄ በቅድሚያ ያችን ቀን ያው በመጥፎ አጋጣሚ ቢሆንም የተዋወቅነው አንቺን ያወኩበት ቀን መቼም አልረሳውም። መቼም በቃ ደስ የሚለኝ ቀን ነው። ሁሉም ለበጎ ነው ማለት ደስ ይላል። ያ ጊዜ እኔ እንጃ ያሳለፍናቸው ብዙ ችግሮች አሉ፣ ደስታዎች አሉ። በጣም እኔ እንጃ ብቻ ግን ተመስገን ነው። ለሁሉም ደስ ይላል ማለት እግዚአብሔር ለዚህ ቀን አብቅቶናል ተመስገን ሲባል ደግሞ ደስ ይላል። አንቺና እኔ ግን እንደዚህ እንሆናለን፣ እንደዚህ አብረን ይሄን ያክል ጊዜ እንቆያለን ወይም ደግሞ እንደዚህ አብረን በቃ እንሆናለን ብለሽ አስበሽ ታውቂ ነበር? ከተዋወቅን በኋላ ራሱ ማለት ነው። ማለት ቶሎ አይደል ያወራ ነው ምናምን ቶሎ ስለተግባባ ምናምን። እኔ ደግሞ ታውቃለህ ያን ያህል ሰው ሲርቀኝ ምናምን ደስ አይለኝም። ሲልክ ምናምን እያሳለፍን አብረን እንደምንውለው ቤተሰቦቻችን በዚህ ጋር አሉ ምናምን እንጃ እኔ ከዚህ የበለጠ እንደምንቆይ አውቀዋለሁ። ከዚህ በላይ የተሻለ ጊዜ እንደምናሳልፍ፣ ከዚህ የበለጠ ዓመት በዓል እንደምናሳልፍ፣ እንደምናከብር ምናምን በደንብ አውቀዋለሁ። ባለሙሉ ተስፋ ነኝ። አዎ ብቻ በጣም እድለኛ ነኝ፣ በጣም ደስተኛ ነኝ በአንቺ። እኔ አሁን ላይ ምን ባለፈው አንቺ ያልሽኝ ነገር አለና እኔ አሁን ላይ ምን እንደሚደብረኝ ታውቂያለሽ? ከአንቺ መለየት፣ አንቺን ማጣት እኔም በጣም ያስከፋኛል አሁን ላይ እና እንደዚህ አይነት ሀሳብ ውስጣችን ላይ ያለ አይመስለኝም፣ እንዲኖርም አልፈቅድለትም። መቼም እሺ የጠጣሽ ቡናችን እንዳይቀዘቅዝ ችፕስ እንበል እንዴ? ቡና ችፕስ ይባላል እንዴ? ቤተሰብ ዋናው ፍቅር ነው። ምንም ነገር ማለት ትችያለሽ። እንደዚህ አይነት ድባብ አሳልፌ አላውቅምና ይሄን ድባብ ስለመለስሽልኝ በጣም ደስ ብሎኛል። እና ደግሞ ከእስከ ዛሬው ውበትሽ በጣም አምሮብሻል ዛሬ ምናምንና ምን ብዬ ተመኘው መሰለሽ? ሰላምን የወደፊት ሚስቴ ባረጋት ብዬ ተመኘው። የምሬን ነው እኮ የምር ላይክ በቃ እንዲህ ስትታይ በጣም ሙሉ ሴት የምትባል ሴት አለች አይደለ? እንደዚህ አይነት ሴት ነሽ። በጣም ደሳለሽ። በቃ እንዲህ ስትታይ ብቻ የሆነ ጥሩ ምቾት ነው የምትሰጪው፣ አትረብሽም ምናምን እና በጣም እና ምን ታስቢያለሽ የወደፊት ሚስቴ ብትሆኝ? እኔ እናንተ ገና ብዙ ማውራት አለብን። ገና ብዙ ይቀረናል አይደለ? እንደዚህ ቀስ እያልን አሁን እኮ አይደለም ወደፊት እኮ ነው ያልኩት። ወደፊቱማ እግዚአብሔር ነው የሚያውቀው። ፈጣሪ ወይ እንግዲህ እስኪ ጸሎት ልጀምር ነው ሲካ የምር ግን ማለት ነው አንቺና እኔ ተጋብተን ስንት ልጆች ቢኖሩን ደስ ይልሻል? ወይም ደግሞ ስንት ልጆች ቢኖርሽ ደስ ይልሻል? እኔ 4 5 6 7 ቤት ሙሉ ልታርገው ልጅ ከዛ በዛኛው አንተ ተው ወይኔ ጉድ። እሺ ሪሞት ውስጥ ናስ ከዛ አንዷ ሱቅ ልሄድ ነው ምናምን ስትል ቆይ እንዳትሄጂ ነው ያመጣልሻለሁ እና እንደዛ እያልኩኝ 5 6 7 8 ልጅ ቢኖረኝ ደስ ይለኛል። ታዲያ እዛ ጋር ማማ ትቀመጣለች፣ እዛ ጋር ቤቢ ይቀመጣል። ከዛ ደግሞ የሁላችሁ ታላቅ ደግሞ እዛ ጋር ቁጭ ብሎ ምናምን ተው ተቆጣቸው። አንተኛው ተቆጣው አትረብሹ ምናምን እኮ አንቺ እኮ ነሽ እያቀበጥሻችሁ። ታዲያ አትቆጣቸው እንጂ እንዴ ልጆች አይደሉ? ልጅ ተቆንጥጦ ማደግ ነው ያለበት፣ በስነ ስርዓት ማደግ አለባቸው። በቃ አንቺና እኔ ወደፊት ልንጣላ የምንችለው በዚህ ዙሪያ ነው። እኔ ልጅ በስነ ስርዓት ማደግ አለበት ብዬ ነው የማስበው። ምንም ነገር አይጉደልበት ምናምን፣ ግን እንደዚህ መቅበጥ ምናምን ጥሩ አይደለም። ምን ታስቢያለሽ? ልጅ እንደ ልጅ ሆኖ ሲያደግ እየተጫወተ ምን እያለ ሲያደግ ደስ ይላል። እሺ እኔ አሁን ለምሳሌ ወድጄሻለሁ፣ እንዲሁ ተመችተሽኛል እንበልና ወደፊት ማግባት የምፈልገው አንቺን ነው እንበልና፣ ለምሳሌ ነው ነገር ቤተሰብ ተመችተሽኛል እንበልና እኮ ለምሳሌ ነው እና
ለምሳሌ አንቺን ወድጄሻለሁ፣ ከአንቺ ጋር መሆን እፈልጋለሁ፣ ወደፊት እስከ መጨረሻው አብረን እንድንሆን እፈልጋለሁ። ሽማግሌ ለማን ነው መላክ ያለብኝ? አሁን ይሄ እንድትነግሪኝ እፈልጋለሁ። ቅድም እኮ ተባባልን ወደፊት አልኩክ። ስለዚህ ይሄንንም ወደፊት እናወራለን። ብመለሽልኝ ደስ ይለኛል እኮ ወደፊት። ምን መሰለሽ ሽማግሌዎቹን አዘጋጅቼ ጨርሻለሁኝ። እንዴ ለወደፊት ነው? ለወደፊት ነው። እና ለማን ነው የምልከው ሽማግሌ? ነገርኩህ እኮ ወደፊት እናያለን። እኔ አሁን 26 ዓመት ሊሞላኝ ነው። በ27 ዓመቴ ማግባት እፈልጋለሁ። ጆሲ ቡና ልድገምህ እንዴ? ጨዋታ የተመችሽ? ቤተሰብ ቡና ልድገምህ መሰለኝ። ይሄ የሚጣፍጥ ቡና ብትደግሚኝ እራሱ ስጠጣ ነው የምለው። እንዲህ ነው እንደሚያስወራው ቡናው። ቤተሰብ ቡና ሌላ ነገር ማስወራት ጀምሯል። ስለዚህ አንድ ልድገምና ሌላ የምታወራው ብዙ ነገሮች አሉ። ፍቅረኛ ኑሮ ያውቃል? ፍቅረኛ ኑሮ ያውቃል? አሁንም አለኝ። እስካሁን ሚዲያ ላይ ለዋጣት ስላልፈለግኩኝ ነው እንጂ አለኝ ፍቅረኛ። ዛሬ ራሱ ወደዚህ ስመጣ አስፈቅጃት ነው የመጣሁት ምናምን። እንዴ ማለት አውርተን አናውቅም ጆሲ? ይሄንን አዎ፣ አይ አውርተን አናውቅም፣ ግን ቀስ በቀስ አወራሻለሁ ብዬ ነው ያልነገርኩሽ። ማለት አሁን ድንገት ካሜራ ተይዞ ልጠይቅህ አላሰብኩም ነበርና ካለ መጠየቅ ይሻላል ብዬ ነው ጥያቄ ጠየቅኩና እኔ ስጠይቅ ነው እንዴት አደንተ የምንነግረኝ? እኔም ድንገት ነው ስጠይቅ። ሲጀመር መናገር አልፈልግም ነበር፣ አመልጦኝ ነው ራሱ የተናገርኩት። ሶሻል ሚዲያ ላይ መውጣት ስለማትፈልግ ልጅቷ በድብቅ ነው ፍቅራችንን እናስኬደው። አይ ቆንጆ ነው፣ ደስ ይላል። ይዛት መጣ ደግሞ ቆንጆ ነበር ዛሬ። በበዓል ቀን ፊቷ ተቀየረ ባንዴ። ምንድን ነው? አይ አይደለም ቆንጆ ነበር። ይዛት መጣ እኮ ነው ያልኩት። ማለት አንቺ ነው የምትመስለው ጋር እንዳንቺ ቆንጆዬ ናት ምናምን። አራስ ቀልድሽ ነው እንዴ? እንዴት ነው እንዴ? እደብቅሻለሁ እንዴ? እኔ ቢኖረሽ ጀመር እደብቅሻለሁ። ዳሪም በበዓል ቀንም አታርፍም በቃ። ከአንቺ ጋር አንድ ቤት ሆነን ከዛ ልጆች ወልደን እንደዚህ አይነት ድባብ ቤት ውስጥ ሆኖ ቤተሰቦቻችን የኔም ያንቺን ቤተሰቦች በዓልን እኛ ጋር ቢያሳልፉ ምን ትያለሽ? በአንድ አመት ነው ያሉ። በአንድ አመት ባይዘው አንድ አመት እኮ በጣም ብዙ ነው። ምንም ነገር ማሳካት የምንችልበት በቂ ጊዜ አለ። እኔም ደስ ይለኝ ነበር፣ ግን ያው ፈጣሪ ሲፈቅድ ነው ሁሉም ነገር የሚሆነው። እሱ ይፈቅድልናል። ያው የምር ያለፈውን አመት እንዴት እንዳሳለፍኩት ፈጣሪ ያውቃል። ይሄን አመት ደግሞ በዚህ መልኩ ባላሰብኩት ነገር ካንቺ ጋር በደስተኝነት እንዳሳልፍ ረድቶኛል። በጣም አመሰግናለሁ ፈጣሪን። ቀጣይ አመት ደግሞ ያው ያሰብነው ቢሳካ በጣም ደስ ይለኛል። ግን ለዛሬው ትንሽ ላመስግንሽና ቤተሰቦቻችን የምሬን ነው የምልሽ። አንቺ አራ ነው አያስፈልግም። በጣም ጎበዝ ናት እንደነገርኳችሁ ሙያ ላይ አይደለም የሰራችው ያየችው የነካችው ይጣፍጥላታልና ስላደረግሽው ነገር ሁሉ ስለ ቡናው ስለ ምግቡ ሁሉ ነገር እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም እንደዚህ ተውበሽ ስላየሁሽ ደግሞ በጣም ነው ደቃላ ሌላ ሰላም ሁለተኛ ሰላም አለ። ውበቷ የምታምርዬ እንደርሷን ይሆንሽብኝ። ሁሌ እንደዚህ ይመርብሽ። ደስተኛ ሆነሽ ማየት ነው የምፈልገው። እንደነገርኩሽ ከዚህ በፊትም ብዬሻለሁ፣ ላንቺ ምንም ነገር ማድረግ ካለብኝ አደርጋለሁ። በጣም ምስኪን ልጅ ነሽ፣ በጣም ጥሩ ልጅ ነሽ። ፈጣሪ ይህን ጸባይሽን አይቀይረው። በጣም ደስ ብሎኛል። በተረፈ ግን ሁሌም እንዲመርብሽ ነው የምልሽ። አሜን። እና እኔም ማለት ፈልገው ጥሪን አክብረክ እዚህ ስለተገኘክ ሙያዬን ስላደረክልኝ ቡናዬን ስለጠጣክልኝ አመሰግናለሁ። እኔም አመሰግናለሁ። ቤተሰቦቻችን ከመጀመሪያው እስከ መጨረሻው እኛ ጋር ስለነበራችሁ አብራችሁን ሁሉንም ስላሳለፋችሁ በጣም ደስ ብሎኛል። ሁላችሁንም እጅግ በጣም እንወዳችኋለን፣ እናከብራችኋለን። በቀጣይ ቪዲዮ እስከምንመጣ
እንወዳችኋለን። ካንተ ጋር ስሆን ደስታ ይሰማኛል መጫወት መዝናናት መፈንደቅ ያምረኛል ከሚወዱት ጋራ መጫወት ደስ ይላል መደሰት እድሜን ይቀጥላል አንተም ከኔ ሆነ እኔም ካንተ ጋር ስንጫወት እንደር ሌሊቱ እስኪነጋ መብራቱ ፋና ይቅር ለምኔ ብር